በዛሬው ቪዲዮ ዩቲዩብ በስልካችን ስንጠቀም ማስተካከል ያሉብንን ወሳኝ የሚባሉ ሴቲንጎችን እንመለከታለን ማለት ነው። ዩቲዩብ ትከፍታላችሁ። ከዛ በኋላ የማሳያችሁን በሙሉ ትቀይራላችሁ። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ቀጥታ ዩቲዩባችን እንከፍታለን መጀመሪያ። ከዛ ዩቲዩብ ከከፈታችሁ በኋላ ለምሳሌ ወደታች እንደዚህ ስታደርጉ ራሱ ከስር ከስር የደረሳችሁበትን እየከፈተው ይሄዳል። ይሄ ደግሞ በዳታ የምትጠቀሙ ከሆነ ዳታችሁንም ይጨርስባችኋል ማለት ነው። ስለዚህ ምን ማድረግ ትችላላችሁ? ዩቲዩባችሁን ከከፈታችሁ በኋላ ከስር ስማችሁ ይኖራል ወይም ፕሮፋይላችሁ ይኖራል። እሱን ትነካላችሁ። ከዛ በኋላ ከላይ ሴቲንግ አለ እዚህ ጋር የምታዩት ሴቲንግን ትነካላችሁ። ይሄንን በመቀጠል ጀነራል የሚል አለ እዚህ ጋር ጀነራልን ነው የምትነኩት። ከዛ እዚህ ጋር ተመልከቱት ፕሌይባክ ኢን ፊድ ይላል። ወይም ፊድ ላይ መጀመሪያ ስከፍቱ ስታገኟቸው እያንዳንዱ ይከፍታል ማለት ነው። ስለዚህ ይህን ትነኩትና ኦልዌይስ ኦን ካደረጋችሁት ሁሌ ይከፍተዋል። ዋይፋይ ኦንሊ ካላችሁት ደግሞ የሚከፍተው በዋይፋይ እየተጠቀማችሁ ከሆነ ነው እንጂ በዳታ እየተጠቀማችሁ ከሆነ አይከፍትም። ያ ደግሞ ቶሎ ብራችሁ እንዳያልቅባችሁ ያደርግላችኋል። ስለዚህ ዋይፋይ ኦንሊ ወይም ኦፍ ማድረግ ትችላላችሁ። ለምሳሌ ኦፍ ካደረጋችሁት ከዛ በኋላ ማንኛውም ነገር አሁን ሰርች ብታደርጉ ወይም ዩቲዩብ ላይ ስትገቡ አይከፍትም ማለት ነው። አሁን እዚህ ጋር ይሄን መዝሙር ከፈለኩኝ ክሊክ ባድርገው ነው ወይም ብነካው ነው እንጂ የሚከፍተው እራሱ አይከፍትም። ወርታችን ብትሄዱ ምንም የሚከፈት ነገር አይኖርም ማለት ነው። ነገር ግን እየከፈተ እንዲያሳያችሁ ከፈለጋችሁም ተመልሳችሁ ይሄንን ኦልዌይስ ኦን ማድረግ ትችላላችሁ። ይሄ የመጀመሪያው ነው። ሁለተኛው ደግሞ ዩቲዩብ ላይ ገብታችሁ ለምሳሌ ሰርች የምታደርጓቸው ወይም ሙዚቃ ሊሆን ይችላል ወይም ትምህርታዊ ነገሮች ማንኛውም ነገር ሊሆን ይችላል። ለምሳሌ ስለ ኤክሴል መማር ፈልግ ያለው እዚህ ጋር ሰርች ላድርግ። ለምሳሌ ኤክሴል ኢን አማሪክ ብዬ ሰርች አደረኩኝ። የምታዩዋቸው የተለያዩ ቪዲዮዎች እዚህ ጋር ይመጣሉ ማለት ነው። እኔ ግን የፈለኩት ለምሳሌ የቅርብ ጊዜ ከሆነ ወይም ደግሞ እናንተ በምትፈልጉት ካታጎሪ ለመምረጥ ከላይ 3 ነጠብጣብ አለ እዚህ ጋር የምታዩት ሞር ኦፕሽን ይላል። ይሄን ትነካላችሁ። በመቀጠል ሰርች ፍሊተር የሚል አለ። ይሄ በጣም ወሳኝ ነው። ይሄን ትነካላችሁ። ከዛ አሁን ኦል የሚለው ላይ ነው እንደምታዩት ያለው ታይፕ ኦል ይላል። እዚህ ጋር ትመጡና ለምሳሌ ቪዲዮ ካደረጋችሁት ቪዲዮ ብቻ ነው የሚመጣው። ሾርት ቪዲዮዎች አይመጡም። ቻናል አይመጣም። ፕሌሊስት አይመጣም። ለምሳሌ ቪዲዮ ብንለው ቪዲዮዎች ብቻ ይመጣሉ። አፕላይ ብንለው ተመልከቷቸውም ቪዲዮዎች ብቻ ናቸው የሚመጡት። በተመሳሳይ እንምጣና አሁንም ፍሊተር ቪዲዮ ቀርቶ ደግሞ ሾርት ከፈለግን ሾርት ቪዲዮዎች ብቻ እንዲመጡ አፕላይ ብንለው ሾርት ብቻ ይመጣልናል እዚህ ጋር። ይህንን እዚህ ጋር መምረጥ ትችላላችሁ። ቪዲዮ ሳኖች ወይም ያላያችሁት እያለ ይመጣል። ከዚህ በተጨማሪም ግን እንግባና ደግሞ እዚህ ውስጥ ዱሬሽን ይላል። ለምሳሌ አጠር አጠር ያለ ከፈለጋችሁ አንደር 3 ሚኒት ብትሉት ከ3 ደቂቃ በታች የሆኑ ቪዲዮዎች ይመጡላችኋል። እናንተ በመረጣችሁት ወይም ሰርች ባደረጋችሁት ላይ ሆኖ ነገር ግን ከ3 ደቂቃ በታች የሆኑ ብቻ ይመጣሉ። እንመለስ። አሁንም ሰርች ፍሊተር አሁንም እዚህ ጋር መታችሁ ከ3 እስከ 20 ሚኒት ብትሉት በሁለቱ መካከል፣ ረጃጅም ቪዲዮዎችን ከፈለጋችሁ ኦቨር 20 ሚኒት ብትሉት ደግሞ ከዛ በላይ የሆኑ ቪዲዮዎች ብቻ ይመጣሉ ማለት ነው። እንመለስ። አሁንም እዚህ ጋር ለምሳሌ ደግሞ ታይሙን ወይም ጊዜውን መወሰን ትችላላችሁ። ለምሳሌ ዛሬ የተለቀቀ ካለ ቱዴይ የሚለውን ትነኩና አፕላይ ብትሉት እናንተ ሰርች ባደረጋችሁት ነገር ላይ ዛሬ በተለቀቁ ይመጣሉ። እንደምታዩት በአጋጣሚ የኔ ቪዲዮ ዛሬ የተለቀቁ ነበሩ። በሌላኛው ቻናል እዚህ ጋር እንደምታዩት አምጥቶልኛል ማለት ነው። ሌሎች የሚለቀቋቸው አሉላችሁ። ከ8 ሰዓት በፊት ይላል። እንደዚህ እንቀይረውና ደግሞ ለምሳሌ አሁንም ሰርች የሚለው ጋር እንምጣ። ቱዴይ ሳይሆን ደግሞ ለምሳሌ ዚስ ዊክ ወይም በዚህ ሳምንት የወጡ አፕላይ ብትሉት በዚህ ሳምንት የተለቀቁ ቪዲዮዎች እናንተ ሰርች ባደረጋችሁት ነገር ላይ ይመጣሉ። አሁንም ሰርች ፍሊተር ጋር እንምጣና ደግሞ ዚስ ዊክ፣ ዚስ መንዝ ብትሉት በዚህ ወር፣ ዚስ ይር ብትሉት ደግሞ በዚህ ዓመት የተለቀቁ ይመጡላችኋል። እንደዚህ ያደረጋችሁ መመልከት ትችላላችሁ። እዚህ ጋር ደግሞ ለምሳሌ ብዙ እይታ ያላቸው እንዲመጡላችሁ ከፈለጋችሁ ፕራዮሪታይዝ የሚለው ጋር መታችሁ ፖፑላሪቲ ብትሉት በጣም ብዙ እይታ ያላቸው ናቸው ከላይ የሚመጡት። ተመልከቷቸው። በዚህ ወር ተለቀው ነገር ግን ብዙ እይታ ያላቸው ናቸው እነዚህ። እንመለስና ግን ይሄኛው ኤኒታይም ይሁን ነገር ግን ፖፑላሪቲ ወይም ደግሞ በጣም እይታ ያለውን የፈለጉት አሁን አፕላይ ልበለው። ይዋቸውም በጣም ብዙ እይታ ያላቸው ቪዲዮዎች ይመጣሉ እንደዚህ። ስለዚህ ፍሊተርን በደንብ ልትጠቀሙበት ይገባል ማለት ነው። ለምሳሌ ደግሞ ጥራት ከፈለጋችሁ 4K HD የፈለጋችሁትን ሰብታይትል ያለው ክሬቲቭ ኮመን ለምሳሌ ለተለያየ ነገር እናንተ መጠቀም ከፈለጋችሁ ክሬቲቭ ኮመን የሚለውን መውሰድ ይቻላል። ኮፒራይት የማያስጠይቁ ማለት ነው። ስለዚህ እዚህ ጋር ያሉትን በአጠቃላይ መምረጥ ትችላላችሁ። ለምሳሌ 4K ብትሉት በ4K ደረጃ የተሰሩ ወይም ጥራት ያላቸው ይመጡላችኋል። ስለዚህ ይሄኛውን ሰርች ፍሊተር የሚለውን በደንብ ልትጠቀሙበት ይገባል ማለት ነው። ሌላው ደግሞ ምንድነው? አሁንም ወደ ሴቲንግ እንመለስና እዚህ ጋር ሴቲንግ ጀነራል የሚል አለ።
ከዛ በኋላ አፒራንስ የሚል አለ። ይሄንን ብላክ ብታደርጉት የተሻለ ይሆናል። ላይት ብታደርጉት ለምሳሌ ነጭ ይሆናል። ይሄ ደግሞ በጊዜ ሂደት አይናችሁን ይጎዳቸዋል ማለት ነው። ስለዚህ ይሄንን አፒራንስ የሚለውን ዳርክ ብታደርጉት በጣም የተሻለ ይሆናል። እንደዚህ ጠቆር ብሎ ይታያችኋል። ሌላው ደግሞ ለምሳሌ እስከዛሬ ሰርች ያደረጋችኋቸው ነገሮች እንዳለ ሂስትሪ ላይ ይቀመጣሉ። ማጥፋት ትችላላችሁ ማለት ነው። ለምሳሌ አሁንም ሴቲንግ ጋር ነው የምንሄደው። ከዛ ዝቅ ትሉና ማኔጅ ኦል ሂስትሪ የሚል አለ። ወይም እስከዛሬ ሰርች ያደረግናቸውና ያየናቸው ነገሮች የሚቀመጡበት ቦታ ነው። ከዛ እዚህ ጋር ትመርጡለታላችሁ። ለምሳሌ አውቶ ዲሌት 36 መንዝ ይላል። በየ36 ወሩ ራሱ ዲሌት ያደርጋል ማለት ነው። ነገር ግን ማስተካከል ከፈለጋችሁ እናንተ ሰርች ያደረጋችኋቸው ወይም ያያችኋቸው እዚህ ጋር ይመጣሉ። ስለዚህ ዲሌት ለማድረግ እዚህ ጋር መታችሁ ዲሌት ቱዴይ ብትሉታውን ዛሬ ሰርች ያደረጋችሁትና ወይም ዛሬ ያያችሁትን ታጠፋላችሁ። ዲሌት ከስተም ሬንጅ ካደረጋችሁት ደግሞ እናንተ ባስቀመጣችሁለት ሬንጅ ለምሳሌ ከዚህ ወር እስከዚህ ያለውን አጥፋ ማለት ይቻላል። ዲሌት ኦል ታይም ብትሉት ደግሞ እስከዛሬ ያያችሁት ነገር እንዳለ ወይም ሰርች ያደረጋችሁት ነገር ሙሉ በሙሉ ይጠፋል ማለት ነው። ስለዚህ ከነዚህ አማራጮች እናንተ የተመቻችሁን መጠቀም ትችላላችሁ። አሁንም እዚሁ ጋር ደግሞ እንመለስና እዚህ ጋር ጀነራል የሚለውን ትነካላችሁ። በመቀጠል ሪስትሪክትድ ሞድ የሚል አለ። ይሄንን ኦን ታደርጋላችሁ ማለት ነው። በተለይ ለልጆችም የምትሰጡ ከሆነ ስለዚህ አላስፈላጊ ቪዲዮዎች አይመጡም ማለት ነው። ለልጆችም ጥሩ ያልሆኑ እንደዚሁም ለእናንተም ጥሩ ያልሆኑ ቪዲዮዎች አይመጡም። ይሄን ኦን ማድረግ ይቻላል። በተጨማሪም ደግሞ ብዙ ቪዲዮዎች ላይም ኮመንቶችንም አያሳያችሁም። እናንተም ታይፕ ማድረግ አትችሉም። ከፈለጋችሁ ኦን ማድረግ ትችላላችሁ። በተለይ ለልጆች ስትሰጡ ግን ይህንን ኦን ብታደርጉት በጣም የተሻለ ይሆናል ማለት ነው። ሌላው ደግሞ ለምሳሌ ቪዲዮ ትከፍታላችሁ። አንድ ቪዲዮ ሲያልቅ ራሱ ቀጣዩን እየከፈተ ይሄዳል። ለምሳሌ ግን እናንተ አንድ ከፍቶ አንዱን ሲጨርስ እንዲቆም ወይም እናንተን እንዲጠብቃችሁ ከፈለጋችሁ ሴቲንግ ጋር ትመጣላችሁ መጀመሪያ። ከዛ ወርታች ዝቅ ታደርጉታላችሁ። ዝቅ ስትሉ ፕሌይባክ የሚል አለ። ይህን ትነካላችሁ። ከዛ ይሄንን ኦፍ ታደርጋላችሁ ማለት ነው። እንደምታዩት አንድ ቪዲዮ ሲያልቅ ቀጣይ ራሱ አይከፍትም። እንዲከፍት ከፈለጋችሁ ግን ኦን ማድረግ ትችላላችሁ። ይህም እንደየመጫችሁ ነው ማለት ነው። እናንተ የከፍታችሁትን ሲጨርስ እንዲቆም ከፈለጋችሁ ኦፍ ታደርጋላችሁ። እንዲቀጥል ከፈለጋችሁ ደግሞ ኦን ታደርጉታላችሁ። ሌላው ማስተካከል ያለባችሁ ሴቲንግ ደግሞ እዚህ ጋር ታይም ማኔጅመንት የሚል አለ። ይህን ትነካላችሁ። ከዛ ዩቲዩብ ላይ ምን ያህል ጊዜ እንዳጠፋችሁ እዚህ ጋር ይቀመጥላችኋል ማለት ነው። በተለይ ስራችሁ ካልሆነና ለዩቲዩብ ለመዝናናት ብቻ ከሆነ የምትጠቀሙት ይህንን ሊሚት ማድረግ ይኖርባችኋል። ለምሳሌ መኝታ ሰዓት እንዲያስታውሷችሁ ይህንን ኦን ማድረግ ይቻላል። ሰዓታችሁን ከሞላችሁለት በኋላ ማለት ነው። የኛውን ኦን ታደርጋላችሁ። የእረፍት ሰዓት እንደምታዩት ለምሳሌ 30 ደቂቃ አይታችሁ ከዛ ደግሞ እረፍት እንዲሰጥ ከፈለጋችሁ ይህን መሙላት ይቻላል። ሾርት ቪዲዮ ደግሞ የምታበዙ ከሆነ ለምሳሌ ሊሚት ማድረግ ትችላላችሁ። ሾርት ፊድ ሊሚት ይላል። ይሄኛውን አሁን ኦን ብናደርገው እንደምትመለከቱት ለምሳሌ 15 ደቂቃ ሙሉ ካየሁኝ እንዲያስቆመኝ ወይም እንዲያስታውሰኝ ያደርጋል። አሁን ሾርት ቪዲዮዎች ሳይ 15 ደቂቃ ከሞላ ያሳውቀኛል ማለት ነው። ስለዚህ ራሳችሁን በዚህ መንገድ መቆጣጠር ትችላላችሁ። 30 ሚኒት 45 ሚኒት እያላችሁ መሙላት ትችላላችሁ። ሌላው ሴቲንግ ደግሞ ከዳታ ጋር በተያያዘ ነው። በተለይኛውም ዋይፋይ ሳይሆን በዳታ ለምትጠቀሙ ነው። ዳታ ሴቪንግ የሚል አለ። ይህንን ኦን ታደርጉታላችሁ ማለት ነው። ስለዚህ ካርዳችሁ እንዳያልቅ ያደርግላችኋል። እነዚህ ነገሮች በማስተካከል የቪዲዮ ኳሊቲ የተወሰነ ቀነስ እያደረገ ሊያሳያችሁ ይችላል። ዳታችሁ ባለቀ ቁጥር ወይም ደግሞ ማኑዋሊ የተወሰኑትን ብቻ እናንተ መቀየር ትችላላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች ትሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።